ማህበረሰቡ ለተተከሉ ችግኞች ተገቢውን እንክብካቤ እንዲያደርግ በምስራቅ ጎጃም ዞን የቢቸና ከተማ ነዋሪዎች ጠየቁ። በክረምት የበጎ ፈቃድ አገልግሎት በከተማ አስተዳደሩ ተስፋን በመትከል ኢትዮጵያን እንገባ በሚል መሪ መልእክት የችግኝ ተከላ መርሃ ግብር ተካሂደዋል። መረጃውን ያደረሰን የከተማ አስተዳደሩ የመንግስት ኮሙኒኬሽን ነው። ንጉስ ድረስ ያቀርበዋል። በምስራቅ ጎጃም ዞን ቢቸና ከተማ አስተዳደር የክረምት የበጎ ፈቃድ አገልግሎት አካል የሆነው የችግኝ ተከላ መርሃ ግብር የተለያዩ የማህበረሰብ ክፍሎች በተገኙበት ተስፋን በመትከል ኢትዮጵያን እንገንባ በሚል መሪ ሐሳብ በተለምዶ አባሮ በተባለ ቦታ ላይ ተካሂዷል። በመርሃ ግብሩ ላይ የተሳተፉ የአካባቢው ነዋሪዎች ከዚህ በፊት በተተከሉ ችግኞች ተጠቃሚነታቸው እያደገ መሆኑን ገልጸው በዚህ ዓመትም ለሚተከሉ ችግኞች ተገቢውን እንክብካቤ እንደሚያደርጉ ተናግረዋል። ከፍተኛ ርብርብ አድርገን ስንከባከበው ቆይተናል። 2015 አካባቢ ይሄ ችግኝ ተሸጦ ወደ 8 ሚሊዮን ብር ገቢ አግኝተናል። ዛሬ ችግኝ የተከለው ለነገ አስተዋጽኦ እንደሚሆን ማህበረሰቡ ይሄን ችግኝ እንደተተከለው ሁሉ መጠበቅ መንከባከብ እንዳለበት ነው። በከተማው በተካሄደው የአረንጓዴ አሻራ መርሃ ግብር ላይ በአካባቢ የሚንቀሳቀሰው በሀገር መከላከያ ሰራዊት የ75ኛ ክፍለ ጦር አባላት አሻራቸውን ያሳረፉ ሲሆን የክፍለ ጦሩ ምክትል አዛዥ ሻምበል ካሳሁን ቡልቻም ሰራዊቱ የአካባቢውን ሰላም እያስጠበቀም፣ በሌላ በኩል ደግሞ ከማህበረሰቡ ጋር በመቀናጀት በሚከናወኑ የልማት ስራዎች ላይ አሻራውን እያሳረፈ እንደሚገኝ ገልጿል። ተስፋን እንትከል በሚል ከህብረተሰቡ ጋር በጋራ ሆነን ችግኝ ተከለን እንገኛለን ማለት ነው። ይህን ችግኝ ህብረተሰቡ የራሴ ነው የግሌ ነው ነገ የኔ ነው ብሎ የጋራ የራሱ አድርጎ እንዲንከባከብና ሁሉም ማህበረሰብ ችግኙን እንተከል እንዲንከባከብ ተክለን መሄድ ብቻ ሳይሆን ቀጣይም ያለው የተከለን የተንከባከበን ማሳደግ አለብን። የቢቸና ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ይፍቱ ስራ ጋሻው በከተማው በ16 ዘርፎች የክረምት የበጎ ፈቃድ አገልግሎት ስራዎች እየተከናወኑ መሆኑን ተናግረዋል። ይህ የአረንጓዴ አሻራ መርሃ ግብርም በልዩ ሁኔታ የሚሰራና ሁሉም የማህበረሰብ ክፍል የሚሳተፍበት እንደሆነም ገልጸዋል። የዜጎች የክረምት የበጎ ፈቃድ አገልግሎት ከ16ቱ የስምሪት መርሃ ግብሮች መካከል አንዱ የሆነውን የአረንጓዴ አሻራ ተግባር ነው ስናከናወን ያረፈድን። ከዚህም ባለፈ በተለይ የችግኝ ተከላ ብቻ ሳይሆን በርካታ መርሃ ግብሮች አሉ። እነዛንም የመደካማ ቤት ጥገና፣ ቤት እድሳትና ሌሎችንም የደም ልገሳ ፕሮግራም በደንብ በንቅናቄ በከተማ ደረጃ ያስኬድንበት ነው ያለ። የቢቸና ከተማ አስተዳደር ከንቲባ አቶ ምንይችል አየለም አሁን ላይ እየፈተነን ያለውን የአየር ሁኔታ ለውጥን ለመቋቋምና ኢኮኖሚያዊ ተጠቃሚነታችንን ለማረጋገጥ የተተከሉ ችግኞችን በዘላቂነት መንከባከብ ይገባል ብለዋል። የቀጣይ የልጆቻችንና የአካባቢያችን ዕጣ ፈንታ የምንወስንበት ጭምር መሆኑ መታሰብ መቻል አለበት። ስለሆነም የበለጠ ደግሞ አድጎ እኛም ተጠቅመንበት ለልጆቻችን የምናስተላልፈው እንዲሆን የበለጠ እንክብካቤ የምናደርግበት ይሆናል ማለት ነው። በአረንጓዴ አሻራ መርሃ ግብሩ የሀገር መከላከያ ሰራዊት አባላት፣ የከተማው ነዋሪዎች፣ የመንግስት ሰራተኞችና የተለያዩ የማህበረሰብ ክፍሎች ተሳትፈዋል።